ስለች እብድ እህትም የማንም እህት መሆን የምትችል እብድ አይደለችም። እኔ ከእሷ ይልቅ የሚያሳዝነኝ እንዴት ሰው እንዴት ብሎ አምኖ እሷ ጋር ይኖራል? እንዴት ይከተላታል? እንዴት ውሸታም ናት። አንድ ውሸታም ናት። እኔ እና እሷ የምንተዋወቀው እዚህ ነው፣ ለንደን ነው የምኖረው ማለት ነው። እና ሲጀመር ሀብላ ማበድ ስትጀምር የጀመረችው በእኔ ነው እና ይመጣችብኝ። እስቲ ጥቂት እንዲያው በነገራችን ላይ እንዲያው ለተመልካቾችም እንዲረዱት ስላስቆምኩሽ በጣም ይቅርታ። ታውቃለች ደግሞ ታውቃለች። ሳራ ሰበሲስተር ጋር ሱቅ ያላት ልጅ ማናት ብለው ይጠይቋት። የሚያውቃትም ቤቷም ካለ በደንብ ታውቃለች። ከኔ ጋር የተጣላችው ጸብም የጀመረችው ማለት ነው። ቴንኪው። እንግዲህ ሳራ እህታችን ሰቨን ሲስተር ሱቅ ያላት እንግዲህ ተመልካቾች የጠፋችብን እያሉ ነበርና ግድ የለም እንዲያው መጨረሻ ላይ እንዲያውም ለብቻ ያንን ልናወጣው እንችላለን እና ወደፊት እንዴት ነው ካንቺ ጋር መጀመሪያ የተጣላችሁት? መጀመሪያ ስለ ጥሉ እናንሳ እስቲ። የተጣላነው እኔና ሰው ጸብ ምን አለችኝ? ቤተክርስቲያን እንትን ብላ ጸሎት ላስደርግልሽ መምህር ግርማ ጋር አለችኝ። እሺ ቤተክርስቲያን ነው ያለሁት። ነገር እኔ እንዲህ አይነት ነገር አልፈልግም እና አንቺ ካዳንሽ አንቺን ለምን አያድንሽ ምናምን አልኳት እና ተውኳት ማለት ነው። እሺ ከዛ በኋላ አባ አንድ መላከ ጽዮን ሀብተን የሚባሉ አባት ነበሩ። ጃማይካ ናቸው። ያው አባት የምትላቸው እሳቸው ጃማይካ መላከ ጽዮን ሀብተ ሚካኤል ይባላሉ። ሀብተ ሚካኤል ሁለት ናቸውና አንዳቸው ያረፉት። ዋው የንስሐ አባት የምትላቸው ማለት ነው። የንስሐ አባቷ መቼ የሆኑት ራሱ ከወጣች እሷ ቤተክርስቲያን እኮ ብዙ ቤተክርስቲያን አታውቀውም እውነት ለመናገር የሚገርም ነው። እሺ ከቤተክርስቲያን መባረር መለፍለፍ ከጀመረች በኋላ ነው ኢብን ነፍስ አባቷ መሆን የሚችሉት ብዬ ማምነው። ለምን በፊት አይደለችም አናውቃትም። በኋላ ነው የመጣችብን። ኦኬ አንድ ጥያቄ እዚህ ጋር ከጥያቄዎች አንድ ጥያቄ እሱን ያዛርገዋለሁ። አንቺ ለቤተ ክርስቲያን ቀይ ወንበርና ቀይ ምንጣፍ ያስገባሽ እህታችን ነሽ ወይ የሚል ጥያቄ ጠየቀ ሰው አለ። ቀይ ወንበርና ቀይ ምንጣፍ ለየትኛው ቤት ሰራጭው አይደለም አላውቅም። ብቻ ግን እንደዛ የሚል አለ። ብቻ ግን እንደዛ ያስገባሽው አለ። ኖ ቴንኪው ለካህናቶች አንድ ጊዜ ስመጣን አይደለም ለካህናቶች ልብስ እና ለመዘምራን ልብስ ገዝቻለሁ። የመጀመሪያ መዘምራን ስናቋቁም ማለት ነው። ቴንኪው በቃ እሱን እንለፈውና ኦኬ እስቲ ቀጥይ። ቅድም ያነሳሽው የትኛው ስለ ሴትየዋ የንስሐ አባቷ ሲጀመር ቤተክርስቲያን አትመጣም ነበረ እያልሽው አይደለም። በቃ በሆነ እንደ ኤኒዌይ ጥሩ ኑሮም ኗሪ አይደለችም እና ስትለምትመነቃቀር ብዙ ስትመጣ አጭር ልብስ ምናምን ኖርማል ለብሳ ስለምናምን ስለምን ብዙ አናቀርባትም። ኦብቪስሊ ግን ትናደራለች፣ ትቀናለች። ቅናት አለባት ልጆቼ። ግን በጣም ወይኔ መብርሃን እናቴ በጣም ችግሯ እሱ ይመስለኛል። እኔ እንደውም በቃ ቅናቱ ይመስለኛል እንደዚህ ወደ ላይ ወደ ታች የሚያሯሩጣት። ከዛ አንድ ቀን ለእሳቸው ደውላ ህልም አይቼን ምናምን ብላ ትነግራቸዋለች። ምን ብላ እኔ ብትለኝ አይዶን ማይንድ እስኪ እኔ ትልቅ ነኝ ብዙ ጥፋት አጠፋለሁ። ልጆቼ ህፃናቶች ናቸው፣ 9 ዓመታቸው ነው። ያኔ ባላንስ እኮ ያላቸው ከልጆቿ ጋር እንዲያው ሳራ ካላስቸገርኩሽ አሁን ይሄ የሆነው ማርያም ተገለጠችልኝ የእግዚአብሔር መልእክተኛ ነኝ ካለች በኋላ የሆነ ነው። እንዲያው ከዛ በፊት እስቲ የምታውቂውንም የሰማሽውንም ስለሷ ጥቂት ብትይን እንዲያው ለተመልካቾችም ለአድማጮችም። ከዛ በኋላ ልጅቷን ያገኘኋት ጓደኛዋ ስለሷ የነገረችኝ ማለት ነው። ጎረቤቷ ከዛ በፊት ያላትን ታሪክ የነገረችኝ ማለት ነው። ሲጀመር እናቷም እሷም ቆሌ ነው ውቃቤ ነው ምናምን የሚባል አምላኪ ናቸው ሲጀመር ከመጀመሪያ ማለት ነው። እና ሲያመልኩ አሁን የዕጣ ክፍልሽ ነው ብለው ይሄን ሰው ክንፈ በጣም ጥሩ ልጅ ነው ወደዋለው ያቀኛል። ብዙ ጊዜ ቤት እኔ ጋር ሱቅ ይመጣሉ እንጀራ ምናምን እንዳለ ያበሽ ደረቅ እንጀራም ስለሚኖረን ሱቅ ነው እንጂ ሬስቶራንት አይደለም። እና
አለች ይሄ እሷ የጥንቋላ ማኝ ስለነበረች በዚህ ሆና ያናትን የጥንቋላ ቤት ነው የምትልከው የነበረ ከዛ በኋላ እሷ ጠንቋዩ ከንፈጋ ያጋባታል ያው አመጣችው እንጂ መጣ ያው ስትራግል ላይ መኖር ጀመረች ማለት ነው ወለደች ከዛ በፊት ግን የሆነ ነብዩ የሚባል ጓደኛ አለችው ገርልፍሬንዱ የገርልፍሬንዱ ጓደኛ ናት እሷ ኦኬ የልጁ ገርልፍሬንድ ማለት ነው እና ሄለን ብዙ የዌስት ለንደን የሚኖሩ ልጆች እና ሄለን ብዙ ልጆች ያቋታሉ አሁን ስላላገኘኋቸው ነው እንጂ ለመናገር እና ያ ልጅ ለካ ተወደው ነበር የጓደኛዋን ቦይፍሬንድ ኦኬ አሁን ልጅቷን ይገሏትና እኔ ከመምጣቴ በፊት ነው እንግዲህ ይሄ የሆነው አልመጣሁም እዚህ ሀገር አልመጣሁም ነበር ከዛ በኋላ ይገሏትና ይቀብሯታል ይከቷታል ቱቦ ውስጥ ከቷታል በስመ አብ እሺ በጣም ጨካኝ ናት የመጨረሻው ጨካኝ ናት እኔ ስሜቱ ጋር በጣም አቤል ማለት is my friend ነው በጣም ወንድሜ ፍሬንድ የሚያግዘኝ ልጅ ነው በጣም እሺ እውነት ለመናገር እና ከዛ በኋላ ልጅቷን ይገሏትና ይቀባታል ለካ ውሃ ሲሞላ ቱቦ ነፍቶ ወደ ላይ ያመጣታል ሬሳውን ማለት ነው ሲመጣ ጎረቤት ያይና ፖሊስ ይጠራል ይጠየቃል ሲጠራ እሱ ጋር ደረሰ አሁን እኔ አብረው እንግዲህ ጓደኛዋ ናት እሷ በመነጋታው እሱ ቤት መኖር ጀምራለች ልጅቱ ከሞተች በኋላ በመነጋታው ነው እሱ ጋር ማደር እሱ ቤት የገባችው እሷ ቤት የገባችው የልጅቷ ቦይፍሬንድ ቤት በስመ አብ እንግዲህ ሁሉም የራሱ ቤት አለው ጨካኝ ናት በጣም ጨካኝ ናት በእውነት ጨካኝ ናት ከዛ በኋላ መኖር ጀመረች ያው መጣ ምርመራ ታሰረ ላይፍ ሴንቴንስ ገባ ልጁ ሲታሰር ሲያዝ ጊዜ ከሁለት ወር 3 ወር እንደዚህ ቆይቶ ነው የተጣራ ነው ከደረሰበት anyway ይደረሰበት ይያዛል ከእሱ ነው አዎ አመነ ኦብቪስሊ ብዙ የሚያስተማምን ነገር አለ እዚህ ሀገር ግን ከባድ ነው በጣም ታሰረ እሷ ከዛ በኋላ ኢሚዲየትሊ ማንን ትይዛለች አቤል የልጁን ጓደኛ ማለት ነው የልጁ ጓደኛ አይደለም ይሄ አያውቅም ነበር ራሱ አቤል አያውቅም ነበር እንደዚህ መሆኑ በኋላ ያወቀ ኦኬ ከዛ አቤልን ስትይዘው አብሯት ቤቷ ይኖር ነበር ለሶስት ወር ምናምን አብሬያት ቆይቻለሁ አለ እሺ እና እሱ ራሱን የነገረኝ እንደውም ሄኖክ የሚባል ልጅ አሜሪካን ያለው የሆነ ስቱዲዮ የሆነ ዩቲዩብ ምናምን የሚሰራ ልጅ ደውለን ነግረነዋል አደ ቢግኒንግ መጀመሪያ እንደሄደች በድና ተው ብለን ነግረነዋል አብረን እኔና አቤል ቁጭ ብለን ደውለን ነግረነዋል ከዛ በኋላ ከእሷ ጋር ይቀመጣል ለሊት ተነስታ ሚድናይት ምናምን በጣም ብዙ ውጭ ትወጣለች ስትል ነው የምትውላለ ዝም ብላ ትሄዳለች ዝም ብላ ትወጣለች ትሄዳለች አዎ ዝም ብላ ትሄዳለች ወደዚህ ትሄዳለች እና there is something wrong እና ፈራኋት አለ አንድ ቀን አላወቀች ምድክ በየሻንጣው ብቻ ሲጨቀፋባት የሚገርም እኮ ነው ምንድነው የሚያሮጣት አለ ዝም ብላ ተነስታ ነው የምትሄደው አለ አላውቅም አለ ምን እንደሚያሮጣት አላውቅም ትወጣለች አለ ከዛ በኋላ ሲያጣራ ነው ልጅ መገደል ጓደኛዋን ገላሱ ጋር እንደኖረች ምናምን ያወቀሱ ነው እንግዲህ ነገር እነዚህ ለሚባሉ ልጆች ናቸው የነገሩት አብረን ቁጭ ብለን ያወሩት በእውነት ሄለንን ትፈልጊልኛለሽ በእውነት እንደዚህ አይነት አንዴ በጣም ደም ነው እንደዚህ የሚያሽከረክራት እኮ ማለት ነው ያንቀዠቅዣታል በጣም ያንቀዠቅዣታል በጣም አለ እኔ አቤት አፍል ሪሊ ሶሪ ፎር በጣም ዘንኩ ደነገጥኩ በጣም መተኛታችን ምን ጠዋት እንዴት ነው ስራ የምትሄደው አለ እና ጨነቀኝ ጥያት ሄድኩ ከዛ በኋላ ነው ይሄንን ከንፈል እንትን ያመጣችው በስመ አብ ያመጣችው ያው ሞለት ጀመረ ሰይጣን ናት በጣም ኦኬ እንዲያው ጥሩ ይሄን እዚህ ላይ ከያዝ ነው ከዛ ክንፈን ሂዳ ያመጣችበት ምክንያት እንደው ምንድነው እሱን ያገባችበት ብለሽ እንደው የምታውቂውን የሰማሽው እኔ እንግዲህ የሰማሁት ጠንቋዩ ነው ያጋባት ያው ገንዘብ ስለምትፈልግ ጠንቋዩ ያጋባት ይላል ኦኬ ጠንቋይ አለ ኢትዮጵያ እናትዋ የምታመልከው የነበረ ድሮ ወደዚህ ሀገር ስትመጣ ሰውየውን አነጋግረው ነው የመጣች
እዚህም ያለችውን ያገኘችውን ትልክለት ነበር አሉ ያቀርባል እንደዚህ ሆነ የሚያመልኩት ነገር ኦኬ እስቲ ክንፈን ያመጣችበት ጉዳይ አለ እንዴው አንድ ነገር የሰማነው አለ መጀመሪያ እስቲ እሱን እናጥራው እሷ ፋሽን ኢንዱስትሪ ውስጥ ነበር የምሰራው ፋሽን እውነት ነው አረ በመድኃኒዓለም እንዴ ራሷ ኢንዱስትሪ አድርጋ የምትኖር ሰው እንዴት ነው እሷ ከፋሽን አንድ ሰው በስም እንኳን ብታውቅ ትደርስ ነበር ውሸታም ናት ቀዳዳ ናት ነግረናታል የሆነች ልጅ እኮ ኤርትራዊ እንዳበደች ነግራታለች የምታየው ነገር ውሸት ነው እንደዚህ ገና እንደሄደች ኢትዮጵያ ማለት ነው አብራት ታብዴ ነበረች እና ነግራታለች አንቺ ውሸት ነው የሚታይሽ ነገር ምናምን እንኳን ኢንዱስትሪ ፋሽን ኢንዱስትሪ አይደለም ለንደን ላይ የፋሽን ኢንዱስትሪ ሊሎ ልታይ ይቅርና እኔ እንጃ አካባቢው የሚደርስ አይመስለኝም ኦኬ በምንድን ነበር ታዲያ የምትተዳደር ምንድን ነበር እንዲያው ከክንፈ በፊት ያለው ነው እየጠየቃለሁ ቢሆንስ ነው እዚህ ሀገር ያውቃሉ ብዙ ቤኔፊት ሲስተም ነው ቤኔፊት ነው ቤኔፊት ነው የምትኖረው ልጅ ከተወለደ ማንም ሰው ያው የሚያገኘውን ያገኛል ኦኬ ከዛ ክንፈና መጣችሽ እንቀጥል እስቲ ክንፈና መጣችው ወለደች እንጂ ከዛ በፊት የምትሯሯጠው ከዚህም ከዛ ከወንድ ጋር የምትዛለል የነበረው ያው ኑሮዋን እንትን ለማለት ከቤኔፊት ፕላስ ማለት ነው አዎ ልክ ነው ወንዶችን እያሳደደችም አንድም እሱ ነው እውነት ነው እና በዚህ ነው የምትተዳደረው የነበረው ከዛ አንድ ወደ ክላፕተን አንድ ሴንት ጄምስ ቸርች ተከራይተን ቤተክርስቲያን እየሰራን ነው እዛ ነበር ሰደልኝ መምጣት ጀመረች ይቺ ልጅ ማለት እናቃትም እኔ እዛም አገለግላለሁ ሄኖባይ ልጆች የሚዛኑት ያሉት ያደጉት ከዛ ለእኔ የዋህ ናቸው ነፍሳቸው በረከታቸው ይደርብን በጣም ጥሩ አባት ነበሩ ተመጣጣው ማለት ነው ከዛ በኋላ እሳቸው ጋር መቅረብ ጀመረች እሳቸው የነገራቸው ሁሉ ነገር እውነት ነው የሚመስላቸው ውሸት አያውቁም እና እሳቸው እኔ ጋር ያላቸውን ርበት ታውቃለች እና ታውቃለች ፈለገች እና እሳቸውን ማለት ነው መጀመሪያ ይቅርታ ስራ እየሰራሁ ስለማወራ ችግር የለም እና እሳቸውን መለያየት ፈለገች ማጣላት ፈለገች ከዛ በኋላ ደውላ እሳቸው ነገር ምናለች ልጆቼ 9 ዓመታቸው በዛ ጊዜ ማለት ነው ቆይ አንቺን ለማጣላት የፈለገችው ግን ያው መልእክቷን ስላልተቀበልሻት ነው መልእክቷንማ አዎ ስላልተቀበልኳት ነው ዳስ ሪዝን እኔ እንዲህ ነገር አልፈልግም ስላልኳት ነው ኦኬ ስለዚህ ያንቺ ሁለት ልጆች ትናንሽ በልጆቿ እድሜ ያሉ ዲያቆናት ልጆች አሉሽ ዲያቆናት አስደረግሻቸው አባንጦስ እንደውም እኔ ከኔ የበለጠ አባንጦስ እውነት ለመናገር ልጆች ህፃን ናቸው እኔ አይችሉም አቡነ ዘበሰማያት እንኳን ጠቅቀው አያውቁም እና ይቅርም ብያቸው ነበር አባንጦስ ነው ስለ መግባር አላቸው ልጆቹ አሁን እኔ ወይ ለንደን የተመሰከረላቸው ናቸው እግዚአብሔር ይመስገን ስለ መግባር ስላላቸው ሰው ስለ መግባሩ እንጂ እውቀት ማንንም ሰው ተምሮ ይደርስበታልና መሆን አለበት ብለው ተቆጥተው እሺ ይሻልኩና ያው ማራዝመንባት አራዝመውልኝ ከዛ በኋላ ያው እንትናሉ ተመረቁ ያገለግላሉ እና ደውለው ሊሰደልኝ ነገር አርብ ቀን የደወሉልኝ ቅዳሜ ዕለት ቅዳሴ ያለ ሰምሪዝን ነገ ቅዳሴ እንዳይገቡ ልጆች አሉ ለምን አልኳቸው ሰው ፊልም አይቶ አሉ ያቺ ደግሞ ህልማታ ነገረቻት እንዴት እንዲሉኛል አልኳቸው እሷ እንደሆነች ወዲያው ገባሽ ማለት ነው አልኳቸው ያቺ እንዴት እንዲሉኛል ስላቸው ህልማይታ እንዳይጠብሱና አይጠብሱ አሉ ከዛ እኔም ደንፎ ወጣብኝና ምን ከንትን አልኳቸው ነው ለምን አልኳቸው እንዴት አወቅሽ አሉ እብድ እኮ ናት ትንሽ መድኃኒት ምናምን ነው የቀራት እንጂ እብድ ናት እና እሷን አይመኗት እግዚአብሔር የመረጠዎት እውነት ኪዳን አድራሽ የእውነት አባት ነዎት እመብርሃን ከሷ ለእርሷ አትቀርብም እንዴት ለእኔ ንገረኝ እንዴት በሰው እናገራለሁ ብለው አያስቡም አልኳቸው ተነጋገርን ከእሳቸው ጋር በጣም ከተነጋገርን በኋላ ያው ለአንድነት ደወልኩላቸው ለሌሎች አባቶችን አባንጦስም ጋር ነገሩ ሲደርስ እዛ ሲደርስ
ከዛ በኋላ በጣም ለምን ያቃታ ይቀሩ በእናትሽ እንደ በጣም እንደሳቸው እኮ የዋህነታቸው ነው ምናምን እሳቸው መጥተው ይጠየቁኝ እውነት ለመናገር ያንቀጥ ለሚለት ሄዱ በነጋታው ቤተክርስቲያን ሲሄድ ልጆችም ስለነበሩ መጀመሪያ ልብስ ያለበሷቸው የድል ልጆች ነው እውነት ለመናገር ሲጀመር አያረፍዱም ሳይከፈት ነው እንደርሰው እንዲያው ምን ብላቸው ነው እሷ ግን እንዲያው አይቀድሱም ያሉ ምን አይነት ተንኮለኛ ሰው ናት በስመ አብ እኔ ብትለኝ እኮ ይቀለ ነበር በልጅ እና ጨንታ ነው ልጆችን ሁሉ ሰው እውነት ለመናገር እግዚአብሔር ይመስገን ይሄም ጸጋ ነውና ልጆችን ሁሉ ሰው ሁለት ኤንጀሎች ነው የሚሏቸው እና እናት ይዟት ነው አእምሮዋ ቀንቶባት ነውና የእሷ ልጆች ዲያቆን ስላልሆኑ ይሆን ዲያቆን መሆን አይደለም እሷ እኮ ከሚኒስተር ታልወጣችም ገና ኦኬ ሚኒስተር ታልወጣችም ሁላችንም ንጹህ እውነት ለመናገር አልወጣችም አሁን እዛው ላይ ናት ከዛ በኋላ በስንተኛ ጊዜው የሆኑ ልጆች ከጎረቤቶች ምን አለች ቤቷ አሉ ያው ቀለበቷን አውልቃ ብርድ አልጋውን አውጥታ ጥላ ሶፋውን አውጥታ ጥላ መጋረጃ አድርጋ አሉ ከዛ በኋላ ለክብረ እመብርሃን ነገራኛለች ካሁን በኋላ አንተ የኔ ባለቤት አይደለም አንተን አገልጋይ ነህ ብለሃለች እና ተቀበላለችው አሉ እመብርሃን አራት ወለደን የምታጣላ እመብርሃን አለቻችሁ እንዴት ሰው አምኖት ይቀበላል አውጣም እንዴት እመብርሃን እንኳን የወለደ አይደለም ያ ትዳር ላይ የምትገባ እናት አይደለችም ያለችኝ እና ለምን ቢጀንት ተከራከርኳቸው በእውነት ከዛ ምድረ ብዙ ጓደኞች አሉ እሷ ጋር ገብተው ቁጭ አሉ በስመ አብ እሷ ጋር ገብተው መጋረጃ ጋርዶ ቁጭ አሉ እዛው መለፍለፍ ምናምን ጀመሩ ስታስበው ኢትዮጵያ ያለው ነገር ለካ እንዲህ ነገር ታውቃለች በቤቱ በስሙ ቤት እንዳለ እና ሄዳ ያ ነገር ነው እንትን የምታደርገው ስትለፈልፍ ስትሰበስብ ቆየች እዚህ ሰዎቹን መጨረሻ ላይ እዚህ ተከለከለች ቤተክርስቲያን ምንም ነገር እንድትናገር አንፈልግም አሏት መጀመሪያ ለሄጄ ሲነግስ እናገራለሁ ብላ የመጣችውን ለቤተ ክህነት ሄጄ ተናግሬ እመጣለሁ ህልም አይቻልኝ አለችው እሳቸው ናቸው ትኬት የቆረጡ እንደውም እኔ ነግረው እሳቸው ትኬት ከመቁረጣቸው በፊት ትኬት የለኝ እስኪ አይ መልእክት አላት መልእክት ይዛ ልትሄድ ነው ማን እሷ እርሶ ምን ሆነው ነው በቃ የዋህ ናቸው እውነት ለመናገር የዋህ ናቸው አፈርድባቸው እሳቸው ላይ እውነት አቡነ ተክለ ሃይማኖት እግር ስር ቁጭ ብለው ያደጉ የተማሩ አባት ናቸው ጥሩ ሰው ናቸው ጥሩ ናቸው በኋላ ያው ከኔ እንትን ብለው ትኬት ቆረጡላት ሄዳ መጣች ማለት ነው የሄደችው ደግሞ እዛም አልገባችም እውነት ለመናገር ሱቅ የራሷን ሄዳም ስለማታውቅ 10 ምናምን ዓመት ሄዳም ስለማታውቅ ሰው የራሷን ገና አድርጋ መጣች ነው እውነት ነው ሞልቶላትም አያውቅም ልብስ እናንተ ልብስ ለልብስ እንኳን የምታንስ ሴት ነበረች ልብስ ገዝቶ መልበስ እንኳን የምትችል ሴት አይደለች አቅም የላትም ውሸቷን ነው እንጂ ስራም ሰርታ አታውቅም ነው የሚባለው አታውቅም አዎ ሰርታ አታውቅም በቃ ከአበሻ ሬስቶራንት እዛ ጋር ሲዘለሉ ነው የኖሩት አቤልም ለነፍሱን በገነት እንደዛ አይነት ህይወት ነበሩ መጀመሪያ እሷ ጋር ሲገናኝ የተገናኙት ከአቤል ጋር እንግዲህ መጠጥ ጭፈራ ቤት ነው የተባለው መጠጥ ጭፈራ ቤት ነው ነው በጣም የሚያገርም ነው ባለቤቷ እሺ ቀጥይስ ነው ብሎኛል ከዛ እሳቸው ትክክል ቆረጥላት ሄደች መጣች ከመጣች በኋላ ማን ይቻላት በቃ ትክክለኛ ጠንቋይ ሆነች እዚህ ቁጭ ብላ እንዲበሉ እንዲጸልዩ እንዲያደርጉ ማርያም በዚህ ጋር መጣች እባቡ በዚህ ጋር ሄደ ጅቡ መጣ ማጠባጠረው ነገር ከዛ አባም ይቀጣሉ እውነት ለመናገር በአንድ ኪሳቸው ማንጎ ይዘው የሚመጡ አባት ነበሩ ለኔ አባት ናቸው እውነት በሚያውቀው እና እንደውም ያውቃሉ ከኔ ጋር ያላቸውን ቅርርብ ኢቨን ዘምራን ማለበስ የብራኑ አድማስን በደንብ ያውቋቸዋል እንት ኪነ ጥበብ አዎ እንትና እንግዳ ወርቅ ብዙ ግን ይሄ አጭሩ ማንነበት ምንዳይ በጣም እሳቸው ቤት ነው ምንዳይ በጣም ያውቃቸዋል በጣም አብረው እሳቸው ቤት ነው የሚያርፉ ብዙ ጊዜ እና
ከዛ በኋላ እሳቸውን በይተላለፈ ምንዳይ ብርሃኑ ቀረ ምንዳይ ብርሃኑ በጣም ያላቸዋል በጣም እሳቸው በጣም እና ከዛ ሄደች ኢትዮጵያ የምታደርገውን አድርጋ መጣች። እዚህም አበደች አንድ ሴትዮ ነበሩ እንደውም ነፍሳቸውን ይማረው ትልቅ ሴት ማማ የምንላቸው የልጅ ልጆቻቸው እዚህ ያሉ ትልቅ ሴት ናቸው። ዳይቢቲ ናቸው፣ ብለድ ፕሬሸር አለባቸው። በቃ እሳቸው ኖ ይሄ ሰይጣን ነውና እሳቸው እምቢ እያሉ ልጆቻቸው አንዳንዴ መቼስ ቤተሰብ ሰይጣን ነው ታይ እንዲህ ብለው መድኃኒቷን አስቆመውበት ፈራርሶ ሊሞቱ ነፍሳቸውን በገነት ያለ በስመ አብ መድኃኒት እዛ እንግሊዝ ሀገር ላይ ማለት ነው። አዎ እንዴት በዚህ ሲያሽከረፈር አርሰው በእውነት በጣም የሚያሳዝን አሟሟት ሞቱ። በቃ እምቢ ያሉ ልጆቻቸው ሰይጣን ነው አይዞሽ እንዲህ ይሆናል እና አሁን ልጆቹ አሁንም ሴትዮዋን ይከተላሉ። እኔ ቢሆንስ ሞር ክሎዝ አይደለም ከነሱ ካለች ልጅቷ አዎ አንዳንዴ ይመስለኛል እሷን እንኳን የምታምን አይመስለኝም። ከታውን በኋላ ግን በመምህር ግርማ ዙሪያ ላይ ግን ሞር እንትነች ሴት ነች። ኦኬ እንዲያው ሌላው ክንፈ እዛ ያለ መኪና አደጋ ደርሶበት እንዲያውም ከኢንሹራንስ ሁሉ ካሳ ተከፍሏል የሚባል ሰምቻለሁ። መሆኑ ነው አደጋ የደረሰበት? አረ የሆነ ጉድ አደና እንትን እግሩ ወለም ብሎት ነው። ራሱ እግሩን በሽተኛ ስለሆነ በክራውች መሄድ ጀምሮ ነበር የተወሰነ ሕክምና በኋላ ማለት ነው። እና በሁለት ክራውች ይዛል። ኦዲስ ነው ጌታ ፈጥሮ ነው ሲወለድም የሆነ ነው በሽተኛ አይደለ? እሱ ነው እንደውም ስትረስ ያረጋት ብዬ አስብ ነበር። ነው እሷ ቆንጆ ናት እውነት በሚያውቀው ግን እሱ ጋር በመሆኑ ስትረስ ነች ብዬ ምናለው የሆነ ለቅሶ ቤት ደርሰው ሲመለሱ በማታ ይዘው ሄደን እንደው ገፍራውም እንዳይሆን ብዬ አስባለሁ። አሁን ሳስባት ነው እውነት ለምናገር ማርያምን እውነቴን ነው ምንም አታደርግም አይባልም። እንዲያው ቅድም አንድ ነገር አንስተሽልኝ የተውሽው አሁን ክንፈን በቃ ካሁን በኋላ እናንተ ወንድምና እህት ነን ብላለች እመቤት ያለችው ተቀበላት ማለት ነው። ከዛ በኋላ አንድ የሆነ ተከታይ ነበራት የሆነ ሳሚ የሚባል እና አንድ የሆነ ነገር ተፈጥሮ ነበር ይባላል። ስለሱ ታውቂው ነገር አለ? ሳሚ ጓደኛዬ ነው ወንድሜ ነው። እውነትሽን ነው? እሺ እውነት በጣም አውቀዋለሁ አውርቶኛል። እሺ ቤቷ ሄዶ ነበር። ኢቨን ደብረጽዮን ሌላ አንድ ለቤታችን ቤተክርስቲያን አለ እዛ ሄዳ ስትመናገር መለለት ዘንጉባት ሲዘጉባት አብሯት ነበር። ተዋት ሳይም ከመልክኛናል ስማት ይል ነበር በር ላይ ቆማ አለ ቪዲዮ ራሷን ዩቲዩብ ላይ እንደው እባክሽን ፈልገው ሳሚን ራሱ ፈልገዋለሁ። እሺ ሳሚ አገኘዋለሁ እሱ ምንም ችግር የለም። ከዛ እሷ ጋር ገብቶ ነበር ሰፍሮ ነበር እዛ ሄዱ ነበርና ከዛ በኋላ ከዛ ታጥባ ገላዋን አለ ከሻወር ውጥት ስትል ራቁቷን እንደዚህ ሜከት ብቻዋን ራቁቷን አየኋታለ። እንቅጣልኩና ፊቴን ዞር ስል ምን ችግር አለ ለምን ታፍራለህ? እኔ እኮ ማን ብቻዬን የምኖር ብቻ ሲንግል ነኝ። ክንፈ እኮ እመብርሃን ነግረዋለች። እመብርሃን ነግራ ከአሁን በኋላ ባሌ አይደለም ማታውቅም እንዴ ብላለች ያለ እና ታዲያ ምን እንዳደረግ ነው ብሎ ከዛ ተዋት ተለያየ። አሁን እሱ ደህና ነው ብዙ እሷ ጋር አይደለም አያምንም። ዋው የሚገርም ታሪክ ነው እባክሽን በጣም እና በጣም ያሳቀኝ አንቺ እንዲህ እኮ ብላኛለኝ። ኧረ እባክህ አልኩት አዎ እና ለዋለሁ እንጂ አሁን እኮ እሷ እናድርግ ማለቷ እኮ ነው ምናምን በጣም የሚገርም በቃ ተወው። ከዛ በኋላ ነገሩ አስደነገጠው። አየር ኃይል ነበረ ባህር ኃይል ነበር። ጎበዝ ልጅ ነው። ቁመናው ጥሩ ነው። ያው የኢትዮጵያ አየር ኃይል ባህር ኃይል ይባላል። በጣም እና ለፍፋ ነበር መሰለኝና ከዛ በኋላ የእሱም ተዋት ቤቷ አድራታ ቢያርፎ ተቀምጠ በቃ ውሸታም አታላይ መሆኗን ተረዳ። አወቀባት። ኦኬ እሱ ጎበዝ በዚህ በማርያም አይቀልድም። እውነት ለመናገር ጥሩ የሃይማኖት ሰው ነው። እውነት ለመናገር አማኝ እውነት መስሎት ነው የገባ መጀመሪያ።
እውነት እንዴ እኔ ግን ሰው ላይ ግራ ይገባኛል ሀብታም እንዴት ነው እኔ በትልቁ እኔ ፍራሽ አውጥቶ አልጋ አውጥቶ ሲጥል ሶፋ አውጥቶ ሲጥል ባሌ አይደለህም ብላለች ማርያም አለችኝ ስትል እንዴት ነው ማምናት እንዴ እሷ እኮ ግን እኮ ያለችው ለማህበርተኛው ሚዲያ ላይ ወጣ እኮ ንብረቴን ቤትም ነበረኝ ቤቴን ሸጥኩ እንደገና ደግሞ እቃዬን ለነጮች ነው የሸጥኩት ብላ ነው ያለችው ወይኔ ጉዲ እሺ ምንኛው የትኛው ዕቃ አልጋውን አውጥተዋለች ማንም የሚያነሳው እንኳን የሌለ ሶፋውን አውጥተዋለች ምን ይታልሽ ምን ነው የሚሸጠው ምን ነው የቀበሌ ቤት ምን ስቃ ሲኖራት የቀበሌ ቤት የሚገርም ነው የራሷ ቤት አልሰራችም አይደል አረ በመጣሁ ያለ ውሸታም ቀዳዳ ናት ውሸታም ናት በጣም ውሸታም ናት በጣም የሌለ ውሸት ሰው ያውቅብኛል ብሎ ሰው ማይፈራ ሰው ያየሁት እሷን አየሁ በእውነት ይሄው እንግዲህ ለንደኖች እህታችን ሳራ ሰቨን ሲስተር እንዴ አንቺም ስታስቂ ነበር በቀደም ለስናወራ ሰቨን ሲስተር ብለህ ካልክ በደንብ ነው የምታውቀው ስትይ ነበር ቅርብነን ቤቷ እኔ በእግዚአብሔር እኔ ቤቷ ገብቼ አላውቅም እውነት ለመናገር ግን ሩቅ አይደለም መንገዴ ላይ ነው እንዲያውም አንድ ነገር ሰምቻለሁ እውነት እንነጋገር ካል የሆነ ፍሩት ነገር ትሸጥ ነበርና ግራ ሲገባት አልሳካላት ሲል መታንችን ሁሉ ጠይቃሻለች ይባላል የእውነት ነው እስቲ ንገሪኝ አው እንዴ በጣም ጎበዝ ነሽ በጣም እኔ ኮኛ ኮሞከራን ምናምን አለችኝ ነው ጎብዝና ሳይሆን ኦነስት መሆን ነው ዋናው ነገር እና ስሬ በጉላል ከሰራሽ ባይለወጥ ነገር የለም ይለወጣል ታይሶች ምናምን አልኳት ማለት ነው የሆነ ምንድነው በርበሬ ፈልጋለ የሆነ ነገር ብቻ የለኝም እስኪ ስጪኝ ምናምን ብላ የሆነ ነገር ፈልጋ መጣ ነው እርዳታ ጠይቃ ማለት ነው ዋው ሌላው ደግሞ አበሻ ቀሚስ ስጡኝ እያለች ትጠይቅ ነበር አሉ እናንተ ትልልጅ ወይ በጣም ከልመና መቼም ወጣ ማን ይሄ ነገርማ ማይጋላስ የተለየ ነገር የተለየች ነች የልመና አባትና እናት ነው እንዲያው በነገራችን ላይ ምናልባት አስተዳደጓን ታውቂያለሽ እንዴት እንደሆነ አስተዳደጓ አባ አይ ቲንክ ኦብሴስ ነገር ሳይሆን አይቀርም እናቷ ወይ አባቷ አንድ ነገራቸው እና እንደዛ ነገር ናቸው እና ያው እንደዚህ እንድትማር አምጥተዋታል ግን ከመማር ይልቅ ያው ድሮዬነቱን ሊያመዘነችው ስትመጣም ጠንቋዩ ነው ይላታቸው ወደዚህ ሀገር በገንዘብ ይሁን በምን ትሄድ እንድትሆናለች ብሎ ያላፋት ግን ያው አጠፋት በለበናገር ከምንም አራቃት በጣም እንደዛ ነው ያላት እንግዲህ አንዳንዶች ሲያወሩ ሰምተናል ምናልባት አንቺም የበለጠ ሰምተሽው ከእንግዲህ እንግሊዝ ነው ሴትዮዋ ከእንግሊዝ ነው የመጣችው እናንተም እንግሊዝ ነው የምትኖሩት እንግዲህ አንዳንድ የሰማሁት ነገር አለ ማጥራት ስለሚፈልግ መቼም ትሰሚያለሽ ብዬ ስለማስብ ነው ይሄን የምጠይቀውና በጣም የለየላት አጫሽ የለየላት ጠጭ የለየላት ዳንስ ቤት ምንድነው የሚባለው ፊልም ቤት እና እንደውም በተለይ ወንዶችን እንደውም እርስ በርስ ታጋጭ እንደነበር ነው የሰማሁት እንደዚህ ዱርዬ እንደነበረች ብሎኛል ነፍሱ የማረሳ ቤት ብሎኛል በቃ መጠጥ ቤት ከተራ ቤት እንጂ ቤት ነው የምትውለው እና እንደ አይነት ነገር ጎበዝ ናት ያው እሱም እንደዛ አይነት ነገር ስለሚወድ እንደ አይነት ስራ ለሚሰራ እንደገና እንደዛ አይነት ቦታ ያሉ ልጆችን ታክሲ ከፍለውት ምናምን ታክሲ ይሰራል ለዚህ መክለዩ እንደዛ ናይት ክለብ ውስጥ አይጠፋም እሷም ናይት ክለብ አጠፋም እዛው ያገኛት እሷም እዛው ነው አጠፋም ናይት ክለብ በጣም ተወድ ነበረ ይላሉ ወይም ማለት ነው ያኔ ዞሮ ግን ይላሉ ሳይሆን ጓደኛዋ አቤል ጓደኛሽ ማለት የቅርብ የምታውቂው ሰው ስለነበረ ሁሉ ነገር ይነግርሻል አንቺ በጣም ይነግረኛል አቤል ጎረቤቴም አይደለም እንዴት ነው የጓደኛዬ የልጅ አባቷ ነው ይላል ግን እኔ እሱን የማውቀው ስራ ቦታ ሱቅ የሆነ ነገር ስፈልግ ምናምን ይረዳኛል ተቀብለኛል ምናምን እና በዛ ነው የማውቀው እና ያወራኛል እንዴት ነግረነዋል ለሄኖክ የሚባል ልጅ ነግረነዋል ይሄ ራሱ ነግሮታል በአፉ ራሱ ነግሮታል እኔ ከፈለግ በራሱ አቤል ነግሮታል አውርቶታል
እሱ ግን ይሄን ሰምቶ ዝም አለ አዎ ያለፈ ታሪኳ ነው አለ ያለፈ ታሪኳ የሆነ ሰው እኮ ያለፈ ታሪኩ ለወደፊቱ መሰረት ይኖረዋል እንዴት ልትላለፍ ምናምን ተባብለዋል ብለዋል ለሱም ለዛ አሸብር ነው ሸበራ ነው አዎ አሸብር የሚባል ነበር ከባለቤቷ ላይ አይተዋለች ይባላል የሽብር ነው ደውሎለታል የሽብር ደውሎለታል ለሱም ደውሎለታል ኤኒዌይ አት ዘ ቢጊኒንግ ማበድ ሲጀምር እንደሱ ነበሩ ወደፊት መምጣት የጀመሩት እና ደውለንላቸው እሱ ነው ደውሎ ያናገራቸው እንደው በጣም የሚገርም ነው አሁን እኮ ባለቤቱን እሱን አፋታቸው የሽብርን አሁን ትቷታል ግን ምን ዋጋ አለው ግን ባለቤቱን ግን አጣ በጣም በድንግልና ያገባት በቁርባን ያገባት ሚስቱ ነች በጣም እንግዲህ ይሄን ያክል ጨካኝ ነው ሴትዮ እኔ በነገራችን ላይ በጣም ይሄ ነፍሰ ገዳዩ ልጅ አሁን ተፈቶ ይሆን እኔ እንጃ እስኪ ጠይቅ አፈራለሁ እንዲያው እንግዲህ እንግሊዞች በደንብ በእውነት ተጠናክራችሁ መንጣት አለባችሁ ይሄንን ገመና ማውጣት አለብን እኔ ደግሞ በጣም ተያይዛ ነበር እኔም ስለምሰድባት ታከበኛለች ማክበሯን አይደለም የምፈልገው እውነቱን ነበር አትዋሽ የሌለ ነገር አታውሪ ኢቭን ኢትዮጵያ ሄዳ ማውራት ስትጀምር እድሜ ለኔ ኮመንት መስጫውን ያዘንባው አብሬ አትዋሽ እኔ እንዲባላል ምን ያደረግሽ ነው ኮሜንት መዝጊያው የተዘጋው አንቺ እውነቱን ስለምታጋልጭ ይኖራል ከኋላ ከስር በጣም ይሳደብ ነበር ፈነግራት ነበር ያለልሽ ምን እንትና ላይ ደውይልኝ ወንድ ከወንድ ይሄው ቁጥሬ ምናምን ደግሞ ታውቂኛለሽ እያልኳት በቃ ኮመንት ተዘጋ ምን ማየት ተውኳት የሚገርም ነው እንደው ስለ ልጆችሽ ስታነሽ ነበር ሁለቱም ልጆቼ ዲያቆናት ናቸው ስትይ ነበርና በቀደም ስታጫውቺ ነበር ዩኒቨርሲቲ ደረጃ ደርሰው በቅርብ ቀን ይመረቃሉ ስትይ ነበር የሷ ልጆች ግን ያለ ትምህርት ነው የቀሩት ምን ይሰማሻል አይ ሪሊስት በጣም ያሳዝነኛል ልጆች በጣም እውነት በጣም ያሳዝነኛል በጣም አሁን ልጆች ራሱ ኢኮኖሚክ ይመረቃሉ ሁለቱም ኢንተርናሽናል ሎ ዩኒየን ምን ተመረዋል እንኳን ደስ አለሽ ራሴ ገብቼ ከነሱ ጋር ዘንድሮ አሜን አብሬ እመረቃለሁ ዋው እንኳን ደስ አለሽ በእውነት እንግዲህ በልሳነ ተዋህዶ ሚዲያ እናከብራለን እግዚአብሔር በስራው ግድ ነው እናከብራለን አዎ በጣም ጋሽዬ ጥያቄ መጠየቅ ትችላለህ መስመር ላይ አንድ ስልክ ስለሆነ አልችልም በስልክ ነው ያወራን ያለነው ከሷ ጋር በኮመንት ግን መጠየቅ ከቻልክ አቀርባለሁ ሌላው የልጆቿን ፓስፖርት ውሰዱ አለች የሚባል ነገር ሰምቻለሁ አዎ እዚህ ኢሚግሬሽን ሄዳ ምን አለች ፓስፖርቱን መመለስ ፈልጋለሁ አልፈልግም ሀገሬ ቀጥልቼ መግባት ፈልጋለሁ አለቻቸው እሺ ምን አገባሽ ለልጆች የራስሽን ተይና ሄጂ አንቺ መስራት ትችያለሽ እነሱ እዛም ሆኖ መስራት የሚቻል ምንም ችግር የለም 18 ዓመት ሲሞላቸው ይመጣሉ ይዘሻቸው ሂጂ ግን አንቺን እንጂ እነሱን አንቀበልሽም አሏት እኔንም አልሰጥም ብለን የራሷን ይዛ የእነሱንም ይዛ ነው ሄደችው ጎቤስ በጣም የሚገርም ነው እንደው ጉሩ በጣም የሚገርም ነው እውነት ነው በጣም ይገርማል እንደው ትናንትና አይቸሻለሁ ላይ አንዳንድ ነገሮች ሲተላለፉ ሰምተሻል ስትናገር እሷ የሰማሻትና ልጆችን ትምህርት ቤት እዚህ ቤት ሂዱ በትኑ ይያልኩ ልካቸው ነበር ስትል ነበር እንዴት የናየሽው የነን ነገር በእውነት በጣም ይከብድ ነው እንጂ ቀዳዳ በላቸው ቀዳዳ ምንም እንኳን ይቅርና ምንም ይዘውላት አይሄዱም የዚህ ሀገር ልጆች እውነት ለመናገር እኔ ስዊሚንግ አስተምራለሁ ዛሬ ራሱ ጠዋት ገብቼ ነው የወጣሁት ዋው እሺ ለረዳ ማለት ነው ፍሬ እና እንኳን ስዊሚንግ እንኳን ይዘው ሊሄዱ ይቅርና ማንም ይሻላል ትምህርት ቤት ደግሞ ይዛ ልትበትን ትችላለች ግን ምንም የራሷን አመድ ነው ከመርሃም ጋር የተጣላች አመዳም ደግሞ አመዷን እንጂ ምን ልትበትን ትችላለች ደግሞ ያን ጊዜ እኮ እዚሁ ነው በአየር ላይ እየላኩላት ነው አመዱን ወይ በፖስታ ቤት እየላኩላት ነው የጻድቃን የማርያም መጥቶልኝ ነው የምትለው ሰው እከት በሏት በእውነት እከት ናት ዝም ብለ እከት
የሆነች ለከኔ ስድብ መቼስ ሰይጣን ነው አይ ሰይጣን ናት እንጂ የሌለ ውሸት ነው የምትዋሸው የሌለ ውሸት ስዊሚንግ ሰይጣን ሆና ሰይጣን ላይ ተበትናለች ሰይጣን አትራሷ ሰይጣን በጣም ሰይጣን እስቲ ጋሹን ግሩፕ ላይ ጥያቄ አለኝ ስላለ አንድ ወንድሜን ባስገባው ምን ይመስልሻል? እሺ ምንም ችግር የለም። እሺ ላስገባው እስቲ እንደ ግሩፕ አርጌ ላስገባውና እስቲ የሚጠይቀውን ጥያቄ ይጠይቅ ራሱ ላንቺ ቀጥታ ምንም ችግር የለም። ኦኬ እስቲ እየደወልሁለት ነው ካነሳልኝ በእውነት ሳራ ከልብ ነው ሰቨን ሲስተር እንዴት ነው ሱቅሽ እስቲ ስለ ሱቅሽ ንገሪኝ ትንሽ ሱቄ ይሄ መኒ ትራንስፈር ነበር ሞስት ለሚሰራው ማለት ላይክ ዌስተርን የመኒ ግራም ያ ነበር ላይሰንሱ ማለት ነው ግን ብዙ ሰው እንጀራ ስለሚፈልግ እንጀራ አመጣለሁ እዛ ደረቁን እንጀራ የታሸገ ሰው የሚፈልግ ሰው ይገዛል አሁን በኮቪድ ጊዜ ኮቪድ ካለፈ በኋላ 2022 ዩኒቨርሲቲ ሲገባው እና ያንን ሰው አከራይቼ ወጣ ማለት ነው ዋው ጎበዝ እንኳን ደስ አለሽ በእውነት አሜን እና አሁን ሲጨርስ አካውንታንት ኦፊስ ከፍታለሁ ብዬ አስባለሁ ከእግዚአብሔር ጋር ከመብርሃን ጋር ጥሩ አካውንታንት ኦፊስ በጣም ደስ ይላል በእውነት እንኳን ለዚህ አበቃሽ አንቺም እንደ ልጆችሽ ተመርቀሽ እኩል ተምረሽ እንደ ልጆች ለመመረቅ ነው እንግዲህ ወንድማችን ኃይለ ሚካኤል ጋሹ እንዴት አለህልኝ ይሰማል ይመስገን መምህር ደህና ቆዩ ይሰማል መምህር በጣም ደስ ብሎኛል አንተም እንዲያው ሁላችሁም ጓጉታችሁ ነበር እህታችንን ለማግኘት እኔ አስቀድሜ ተናግሬያለሁ ለእህታችን የሰጠዋት ቀጠሮ አሁን የገባውበት አይደለም የነገርኳት ይሄ ሰዓት ነው በዛ ምክንያት ነው የጠፋችሁ ብዬ አስባለሁ እያልኩ ነበር ሰዓቷን ጠብቃ እሷ ተገኝታለች ጋሽዬ ጥያቄ አለኝ እያልክ ነበር በመጀመሪያ ተዋወቁ እሺ መምህር እቴሳ ሰላም እግዚአብሔር አገናኘ ማለት ብዙ ዛ ከሷ ጋር ብዙ ዋጋ ስንከፍል የነበረውን ሰዎችን ብዙ ነገራችንን በስጋ በመንፈሳዊ ወጣን ሰዎች ነንና ዛሬ ደግሞ እግዚአብሔር እንግዲህ ጊዜው ስለሆነ የሷ ለምዷ የሚገፈፍበት ጊዜው ስለደረሰ ይመስለኛልና እናንተንም ለእንግሊዝ ሆናችሁ ማለት ብዙ የምታውቁት ልጆች አሁን ይኸው ጀርባዋ እንግዲህ እዚህ ጋር ደርሰዋል እኛም አባት ወጥረው በመያዛቸው መብራን ስለረዳችን ይሄ ነገር እናንተም አሁን እንድትመጡና እዚህ ጋር ያለውን እውነታ የሷን የመጀመሪያ ባክግራውንዷ የወጣ ታሪኳ ይሄ መሆኑን እንግዲህ ለህዝብ እየተገለጸ ይገኛል ማለት ነው እዛው ስላሉ ሰዎች ዛሬ ላልወጡ ማለት ነው በእምነትና በእውነት ሆነው የቆሙ ሰዎች አሉ ምንድነው እግዚአብሔር ይመስገን አንቺንም ያገናኘን መጣን ያለው ክብርና ምስጋና ይግባው አሜን አሜን ሄሎ አይከፋም እኔ ማስቤበት ድሮም እኮ እኔ ኮሜንት ምናምን ማየት ስለተዘጋሩ እንጂ ሁሌ ይጽፍ ነበር ሲጀምር ማበድ ገና ብላ ሲጀምር እነሱ እንተዋወቅ ነበር እንግዲህ ስለሆነ ከመጀመሪያ ነገር እንግዲህ ጋሹ ኮሜንት ከሚዘጉት አንዱ ጋሹ ያው ኮሜንት መዘጋት አልነበረበትም ለምን እኛ ኮሜንት የሚሰጡ ሰዎች ወደዚህ እውነታ ይመጣሉ ብዬ የማስባቸው ሰዎች ከስር እየለቀሙ ወደ ቴሌግራም ግሩፕ ማስገባበት አንዱ ስራዬ ነበርና ማለት ዩቲዩብ ላይ በመትለቀበት ሰዓት አዳዲስ ሰዎች ይመጣሉ እነዛን ሰዎች ስልክ ቁጥር አስቀምጣለሁ በውስጥ መስመር ሲያናግሩኝ መናገር ያለብኝ ነገር ተናግሬ ያሳምኜ ወደዚህ ወደ ቴሌግራም ግሩፕ አመጣ ነበርና የሆነ ሰዓት ላይ እውነት ነው ኮሜንቱ መስጠቱ ቆመ ማለት ሰው ከልከኛለች መብራን ብላ ማለት ነው አንድ ነገር ምንነግርሽ መጀመሪያ ጊዜ ስትጀምር የምትለቀውን መልእክት እንኳን መመልከት አትችልም ነበር ማየት አትችልም በቃ ማለት ውስጧ ላይ ፍርሃት አለ የምትናገረው አሁን ላይ ሲገባኝ ማለት ነው በጣም በፍርሃት ሁለተኛ መልእክቷን ስትለቅ እንኳን እሷ የምትለው ምንድነው ቅዱስ ገብርኤል ስቱን በልጅን በመቅደላዊ ላይ አንስቶ ይተን ነበረ ሰውነቷ ነው ምትለውና ተገዳ እሷ የምትልሽን መብራን የምትልሽን ስሚያት ተብላ ወጣ እንዳስተላለፈች ነው ግን ይያለ መልእክቱ በቃ ከሰዎችም ከምንም እየረመች በጣም ደፋር ነች አሁን እንደተነጋውት
እጅግ ጨካኝ ሴት ነች። በቃ በቅርበት አንቺ አብረሻት ስለነበርሽ እኛ ደግሞ ኢትዮጵያ ከገባች በኋላ ብዙ ነገሮቿን አይተናል። እንደው አልገባ ስላለን እንጂ ቀድመን ነበረ እሷን መውጣት የነበረብን። ግን አሁን ዛሬ ላይ ለሰውም ትምህርት ልንሆን ይሆናል። ያው ረጅም ጉዞ 8 ዓመት ምናምን ቀልድ አይደለም። ራሳችንን ሰጥተን አሳልፈን ከእሷ ጋር ያለውን ገበናዋን ሁሉ አውቀን ልንወጣና ዛሬ ላይ ደግሞ እዛ ውስጥ ላልዳለ ነፍስ አሁን ገባ ዳር ላለ ሰው ወይም የመሰከርን ያለ ነው። እና አንቺ ደግሞ ቀደም ትታውቂያታለሽ። ምንድነው ጥያቄ ሳራ እህቴ ማለት አንቺ ሰቨን ሲስተር የሚባለው መንደር ሐይቅ ዳርቻ ነው ወይ? እሷ ቤቴ ቢች ዳር ላይ ነው ቤቴ ብላ ነው ከኛ ስትነግረኝ ነበር። ሞት ካለች በጣም አሳቀች። የደሃ ሰፈር የሚባል ፈርስት ኦፍ ኦል ካውንስል ሀውስ ሚኖር ትንሽ ኢንካሙ በጣም ሎ ኢንካም የሆነ ሰው ነው። ትንሽ እርዳት ማለት መንግስት መርዳት የሚገባው ሰው ነው እንጂ ያለችበት ሰፈር ደግሞ እውነት ለመናገር በጣም የቀበሌ ቤት የሚሰራበት መንደር አለ አይደለ? ሴት ምናምን ነገር ምንድነው አይደው ነው እንዴት እንደሚሄድ ይባል የቀበሌ ቤት ሰርቶ መንግስት ሃውሲንግ በርካሽ የሚከራይ ቤት አለ። ሃውሲንግ ኮሚሽን እንደ ሃውሲንግ ኮሚሽን ካውንስል ሀውስ ይባላል። ሃውሲንግ ሀውስ ይባላል። እና ላይክ ሃውሲንግ አሶሲዬሽን እንደዛ አይነት ነገር ኑሮዋ እንኳን ቢጅ የለም። ለንደን ሲጀመር ቢጅ የለም። ቢጅ አሁን የተሰራ ወደ ኢስት ለንደን ትንሽ ራቅ ብሎ እየተሰራ አሁን የተሰራ በ2012 ለኦሎምፒክ ጊዜ አለ አይደለ? ያን ጊዜ የተሰራ እንጂ የለም። ለንደን ወጥቶ ነው ቢጅ ነው ያለው። የለም እዚህ ለምን መሰለሽ በየሰፈሩ አለ። የጠየቁሽ ያለሁት ማለት እዚህ ጋር ላለው በማህበሩ ስር ላለው ከመጀመሪያ ጀምሮ የነበሩ እህት ወንድሞች አሁንም እዛ ውስጥ አሉና ማለት መኖሪያዋ ቢች ዳር ላይ እንደሆነ ከዛ በኋላ ደግሞ በሄሊኮፕተር መጥቶ እሷ ካለችበት ቤት ማለት ነው ቢች ዳር ላይ ነው ያለችው። ትልቅ በጣም ባህር ውስጥ የሚኖር አንድ እናት አውሬ ነች ወጥታ ሌሎቹን እንደበላች እና ከዛ ውስጥ ደግሞ ከዛ ከአውሬ ውስጥ የሚጠፉትን ነፍሳት ሰዎችን ማለት ነው የሚጠፉትን ነፍሳት ያ ቢች የምትለው እሷ ምንድነው ያ ሐይቅ ፕሌን መጥቶ እዛ ቦታ ላይ እንደወደቀ ከዚህ በፊት ማለት ነው ነፍሳትን ሁሉ የሚበሉ አውሬዎች እዛ ውስጥ እንደነበሩና ከዛ ውስጥ ደግሞ እጇን ከታ ነፍሳትን ታወጣ ታድን እንደነበረ እዛ ደግሞ የእንግሊዝ መንግስት የእሷን ጸጋ አውቆ በሄሊኮፕተር ይሽከረከር እንደነበረና እሷን በጨረር ለመምታት ካለችበት ቤት በጨረር ለመምታት የተሞከረ ሙከራ ሁላ እንዳለ ነው ስትነግረን የነበረው። እንዲያ ቆይ ሳራ አንቺ ከመመለስሽ በፊት ጋሹን እኔ ራሱ የምጠይቀው ነገር አለ። ጋሹ እንዲህ አሁን ይሄንን ስትል ግን እውነት የዛን ጊዜ አምናችሁ ተቀበላችኋል? መብራንን አምኜ ተቀብያለሁ። በጣም የሚገርም ነው። ምን ማለት በጣም የሚገርም ነው። ለምን መሰሉት አምነን የተቀበልንበት መንገዶች አሁን እነዚህ ትልልቅ ውሸቶች ናቸው። ማለት ወጣ ይሄንን ነገር በማህበሩ ፊት ከውጭ የመጡ ሰዎች አሉ ሁልጊዜም የምታቀነቅነው ነገር እንደውም እኔ መጀመሪያው መልእክቷ ላይ ይሄ ነገር ሁሉ ያለ መሰለኝ ቪዲዮ ላይ በቃ ወደኋላ ሄጄ ያንን ነገር ማድመጥ መቻል እንዳለብኝ ነው አሁን የገባኝ። ግን ይሄንን በትክክል እሷ ስትናገር አንደኛ ቦታው ላይ አልነበርንም። በቃ አምነን ነበረ ስንሰማት የነበረው እና በዚህ ላይ ደግሞ ከእንግሊዝ የመጡ ብቻ አሉ ዳንኤል ዛ ኮሜንት ላይ ጻፍኩልት መምህር ሄኖክ እነዚህ ልጆች እዛ ሀገር ላይ ነዋሪ ናቸውና አውቃቸዋለሁ። ታዲያ እንዲህ አይነት ታላላቅ ውሸት እነሱ ባሉበት ሀገር ላይ
እንደዚህ አይነት ቢሽ ዳር ላይ እንደማትኖር ያውቃሉ እነዚህ ውሸቶችን ስንዋሽ ዲነግሩን አልቻሉና ኦኬ እስቲ ተመልስ እሷ ጥያቄህን ሳራ ተመልስ እስቲ ሳራ አሁን ያለውን ነገር እሷ ውሸታም ናት ፎቶግራፍ አንስቼ ልክልሃለሁ ሰፈሯን ብለህ ለመናገር ፎቶግራፍ አንስቼ ልክልሃለሁ ወጥቼ ግን ውሸታም ናት አሁን እነሱም አየን አይሉም እንደዚህ ያለም ሊሉ አይችልም ለኔ ነው የታየኝ ነው የምትለው ወይ እንደዚህ ናት እሷ ለኔ ነው የሚታየኝ ለእናንተ አይታያችሁም ልትል ነው እንጂ ይሄ የመጣው እኔ እንደዚህ ነው የምትለው አሁን ለእናንተ አልታየም ለኔ ነው የታየው እሷ ውሸታም ናት ቀበላ ናት ሲጀመር ውሸታም ናት እኔ ሰው እኔ በጣም የማይገባኝ ነገር ቢኖር እመብርሃን አፋታችን ባልሽ አይደለም አለች ስትል እኔ ኮምፕሊትሊ ጀስት ጊቭ አፕ አላያት ዞሬ እውነት ነው የሚያውቀው ለምን እመብርሃን እንደዛ አታደርግ እኔ እንደው ትልቅ እኔ እንጃ ባልሽ አይደለም በዛ ባሌ ሞተ ስትል እቺ አው እንዴት እንደዚህ ትላለች ባልሽ አይደለም ብላሻለሽ አይደለም እመብርሃን አትሏት ባሌ አይደለም ብላለች እና ይሄ አረ መልኩስና ውሸት መጀመሪያ ስትጀምር ብላ የጀመረችው ቀለበቷን ነው ከጀው እኔ በእኔ አገማመት ማለት ነው ስትረስ ሆና ነው የምለው በእውነት ነው የምነግርህ ለምን እንትን አይደለም ሄልፕፉል አይደለም ተሰበረ እግሩ እና ከአንዱነት ምንም ማድረግ አይችልም ችግር ነበረበት እና ያ ስትረሷን አናውጦት በቃ እንዲህ ላርግ ብላ ልትገባ የፈለገችው እንጂ እንደዛ አይነት ነገር ምንም እኔ አንድ እኔ ነጥብ አንድ ነገር እንኳን እውነት የሚያሳምን ነገር አላወራችም በእኔ እውነት ለመናገር ምንም አያሳምንም ምንም ለምን ከመጀመሪያ ስትጀምር መጋረጃ ብቻ ትታ አልጋ አውጥታ ቀለበቷን አውጥታ እመብርሃን አንተን ለባልነት ሳይሆን አገልጋይ እንድትሆን ብለሃለች ስትለው እመብርሃን እንዲህ አይነት እመብርሃን እኔ አለች የለች እንኳን እመብርሃን ሰው እንኳን ማንም ተራ ሰው እንደዚህ ያስባል አያስብም አራት ልጅ ከተወለደ በኋላ አንተ አገልጋይነት ባልህን አገልጋይነት ታደርገዋለህ አታርገውም አይሆንም እና ከመጀመሪያ ያ ነው ከመጀመሪያ ጀምራ እኔ ሮንጓ እየታየ ነው ግን እንዴት ሰው ተቀበላት አላም እዚህ ጋር አብረዋት የነበሩ የአርሴማ ማህበር የሚባሉ ልጆች ነበሩ ከነሱ ጋር ነበር የምትለፈልፍ የነበረው እነሱ ተሰብሰብ ብለው አሁን ጎበዞች ሆነዋል ጥሩ ማህበር አላቸው ጥሩ ቤተክርስቲያንም ምንም አርሴማ ተከፍተዋል ጥሩ ጎብዘዋል ብለዋል እንደውም አንድ ኤርትራዊ ልጅ የሆነች ልጅ መታ ነበር መጀመሪያ ላይ ተናግራ ነበር ታስታውሳለህ ሰይጣን የታየሽ እውነት ብላለች ብላለች እነሱ አንድ ላይ ተሰባስበው መንፈስ የነበረባት ልጅ መንፈስ ነው የሚጫወትብሽ ተይ እህቴ ረፊ ምናምን የምትላት የነበረው ታስታውሳታለህ መታ ነበር መጀመሪያ ላይ እንደጀመረች መተወታ ነበር እና ይሄ ሰይጣን የሚታየሽ እንጂ እውነት ማርያም አይደለች የሚታየችሽ እመብርሃን አይደለች የሚታየችሽ የታየሽ ሰይጣን ነው እባክሽ ረፊ እህቴ እያለቻት ነበረ አይቻታለሁ ቆይ እንዲያው በነገራችን ላይ ቆይ ሳራን አንድ ጥያቄ ነው ልጠይቅ ልጇ ሚዲያ ላይ አውጥታዋለች ገና በ14 ነው ምናምን አመቱ ላይ በጣም ያዘንኩት እና ምን ሲል ሰማሁት አንድ በክራንች የምትሄድ ሰው መታ ክራንቿን ጥላ ስትዳየው አለ እውነቱን ነው አረ በመድኃኒዓለም ሴት ባስ እኔ እንደው አንድ ሴት ይፈሉ ሞቱ እንደውም የሆነች ልጅ ሞታለች እርጉዝ ነበረች አሉ ልጅ ሞቶባታል ምናምን ነገር ሰምቻለሁ እሷን አላጣትም እውነት ነገር ሰምቼ ነው እንደውም እኔ በኔ ማለት ነው መላክ የሞቱት አባት ጀማይካው አባት የሞቱት በሱ የተነሳ ነው ሁልጊዜ ነው የምናገረው በሱ የተነሳ ነው ለምን በረከት አገልግሎታቸው ጥሩ የእውነት መልካም ሰው ናቸው ግን እመብርሃን ሰበሰበቻቸው ወዲያው የሞቱት እውነት ለመናገር ሰበሰበቻቸው ወዲያ ያልሆነ ነገር ውስጥ ከሚገቡ ነው ልጅ ሰብስቦት ብላ የወሰደቻቸው ለሚመስለኝ በእውነት ለምን ጎትታ ወሰደቻቸው በጣም መልካም ሰው ነበሩ በጣም መልካም ሰው እኔ አሁን ባለቤታቸው ወለተ ክርስቶስ ይባላሉ እውነት በጣም እናቴ ናቸው እና ሰምፖይንት እንኳን ሞቱ ላለሁ ያልሆነበት ቦታ እንዴት ዘመናቸውን በሙሉ ያገለገሉበትን መብርሃንን እንዴት ባልሆነ ነገር ላይ ይወድቃሉ ብዬ አስባለሁ በእውነት
እና እሷ ውሸታም ናት። ማማ የገደለቻት ሁልጊዜ አቤት ምንም ችግር የለም ሳራ ማለት ለሰው እንዲጠራለት ነው። እኛማ አንድ ጊዜ ጋቢር ምንም ችግር የለም። አዎ ተላቀናል ከዛ ውስጥ እና አሁን መምህር ሲሉ አውስትራሊያ እንዲህ በኑሯቸው ማለት እንግሊዞች እንደመሰረቱት ነው ቺን ሀገር እና ቺ ሀገር ያው በእንትንም ትዋረሳለች ብዬ እላለሁ። አንዳንድ ነገሮችን አሁን ለምሳሌ እሳቸው ያሉበት ሀገር ምንም አይነት ንብረት እቃ ማለት የጌታ ልደት ነው የእንትኑ ማለት ነው የክሪስማስ ጊዜ እና በአዲስ ማለት ሁሉም ሰው እቃውን የመቀየር ምናምን አቅሙ ካለው አለው ያንን እቃ አውጥቶ መሸጥ ይችላል። በእንግሊዝ አገር ህግ ይሸጣሉ ወይ እሱ ማለት አሁን ለምሳሌ ማርያም እንበላት ያው ሰው እንዲያውቃ ሴጣን ቁራጭ እሷ ተበጠበጠ ኢትዮጵያ በላይ የወረደባት ይህ መከራ እየመጣ እውነት ሰከንዳንድ ማለትህ ነው ስትነግረን የነበረው እሷ በዚህ በቤት እቃዋ ዙሪያ ላይ ስትሸጥ የነበረው እንዴት ነው? ምን እቃ አላት? እቃዋን ምን እቃ አላት? ቴሌቪዥን፣ አልጋ እና አንዳንድ አይደለም መጀመሪያ እኮ ጥላዋለች። መጀመሪያ ጥላው እኮ ነው በትዳር መብርሃን አልፈቀደችም ብላ አልጋውንም አውጥታ ጥላዋለች። ሶፋ ማራው ግን ሶፋ ነው። እውነት ለመናገር ማንም ሰው የሚነካውም የለም። እውነት በመናገር ማንም አውጥታ ጥላዋለች። እንዴ እኔ እዛ ቁጭ ያሉት ልጆች እኮ ናቸው ራሄል ይባላሉ እየነገሩ እሷ ጋር ሰፍረው የነበሩ የትኛው ቃል የሚሸጥ የእሷ ቃል ለምን እንደሆነ ታውቂያለሽ ሳራ? እሷ እዚህ እኛን ትሰብከንና ትነግረን የነበረው ነገር ምንድን ነው? ቁጭ ብለንም ቢሆን ስታወራ የነበረው ማህበርተኛውም የሚያውቀው ደጋግማ 10 ዓመት ሙሉ ይሄንኑ ታወራለች ማለት ነው። እንግሊዝ እንደዚህ ሆኑ እንዲተፈጥሩ ከነዚህ ነገሮች አንዱ ምን እንደሆነ ታውቂያለሽ? ወላዲተ አምላክ ነግራኝ ቴሌቪዥኑን እንኳን ለአበሾች እንዳትሸጥ በቃ እኔ የነገርኳት ልጅ አለች ሰው ገዥ የሚገዛ የውጭ የሆነ አፍሪካዊት ነች መሰለኝ ሴትዮዋን ለእኛ የምትለን ብሩንም በዚህ አይነት ብር ነው ብላ ለእኔ ነገረችኝ። እሷም ስትመጣ በዛው ብር ነው ያንን ቴሌቪዥን ወሰደች ብላ የምትነግረን ማለት ነው። እና ምንድን ነው በዚህ ውስጥ መብርሃንን ከታ ማለት ነው። በቃ መጣች እኔ የጠየኳትን ብር እንደዚህ መብርሃን የነገረችኝን ብር ሰጠችኝ፣ ያንን እቃ ይዛ ሄደች ብላ ነው እንግዲህ ያለችን። እና ምንም እንትን ማለት የምችለው ነገር የለም። እዚህ ሀገር ታፍናለች እንትን አለ ሰከንዳንድ መሸጫ እቃ አለ። ሰከንዳንድ መሸጫ እቃ ማለት ነው። የእሷ እቃ ግን ለሰከንዳንድ መሸጫ የሚሆን እቃ አይደለም። ለምሳሌ እነዚህ ሚሊዮነሮች ሀብታሞች ምናምን የሚቀይሩት እቃ አዲስ ነው እንዳለ እቃው አዲስ ነው። ያንን እቃ ነው ሰከንዳንድ ሾፕ ከፍተው የሚሸጡት ማለት ነው። ይሸጡታል። እና ቢሆንስ የእሷን እቃ ማንም የሚወስድ በነፃ ብትልም የሚወስድላት የለም። እንኳን እቃዋን አይደለም እኔ ካውንስልም ራሱ ከፍላ የሆነ ምን እናደርጋለን መሰለህ እቃ ስንጥል ብዙ ጊዜ ከሆነ መንግስት መጥቶ መውሰድ ስላለበት መክፈል አለበት። ያለበለዚያ ትንሽ ትንሽ እያደረግ አውጥተህ ትጥላለህ። ሰበስቦታል፣ ይጥሉታል፣ ያው ዲስትሮይ ያቃጥሉታል ማለት ነው ወስደው። እና የእሷ እቃ ምኑም የሚሆን ነገር የለም። ምን አላት? ቴሌቪዥን ማንም የሚገዛ የለም። በእውነት ነው የሚያውቀው። በየቦታው ወድቆ ታገኛለች። አትገዛም። ጥቁሯ አትገዛም። በ100 ብር በ10 ብር አትገዛትም። እውነት ለመናገር የእሷ ደግሞ ቲቪ ሪመምበር ልጆች ፎቶግራፍ ማዘይተው እያልና እንኳን ሰው የሚወስደው አይደለም። እኔ እንጃ የኔ ቢጤ የለም እንጂ የኔ ቢጤ የሚወስደውም አይመስለኝም። ብትጥለው ማወጣ ውጭ ብትጥለው ማለት የእሷ ተባባሪ ሆነዋል ማለት ነው። እጇ አለበት ማለት ነው። ለምን መሰለሽ በዚህ ውሸት ውስጥ ይሄ ሲነገረን ይሄን እንዲህ ስትል እሱም ነበረ ማለት ነበር ይሄንን ነገር ኖ ብሎ ክንፍዬ ብዙ ጊዜ በጣም ሲቃወማት እናያለን። ለዛም ይመስለኛል መድኃኒዓለም በጊዜ በራሷ አጋንንታዊ አሰራር ይሄንን ወንድም ከምድር ያሰናበተችው። ሲጀመር ጀምሮ አትወደውም ነበር
በቃ ማለት እሷ ስላልወደደችው አይደል ስላልወደደችው አይደል እንዴ ማርያም አልፈለገችም እኔና አንተን ግንኙነት ያለችው ስለዚህ ከምድር አፈናብተዋለች እቺ መተተኛና እቺ አጋንንት ሳቢ እና እኔም ቋራ እሱ ራሱ ደውሎልኝ ነበር እሷ እኮ ህልም አይታ ነው ራሱ ደውሎልኝ ነበር ደውሎልኝ ሳራ እኔ እኮ እሷ ህልም ስላየች ህልም አይታ እኮ ነው እንደዚህ ያለች ምናምን አለኝ ስም አልኩት አንተ እና እኔም ጮኩበት ስም አልኩት አንተ ከብት ይሻላል ከአንተ ምናምን እንጂ ደጋውበት ማለት ነው ለምን ያልሆነ ህልም አይታ ይለኛል እንዴ የሷ ህልም ምንድን ነው የሷ ህልም ማናት እሷ የትኛው ጸሎተኛ ናት የትኛው ቤተክርስቲያን እሷ እንደው አንድ ሱባኤ እንኳን ገብታ የምታውቅበት ቤተክርስቲያን አለ የትኛው ቤት የትኛው እኔ ማውቀት ምን ሰው ቢሰጣትም የሆነ ወይ እግዚአብሔር ይቅር ይበለን ሁላችንም ሚሊዮነሮች አይደለንም ግን ዊካን ሰርቫይቭ ሰርተን እንኖራለን እና እግዚአብሔር ይመስገን በልጆች የመጣችባቸው ያው 10 ምናምን ዓመት አሁን ሊቀላቆ ነው እስከመሆን ደረሱልኝ እልሃለሁ እና የተቃወመችው እውነትን ነበረ እግዚአብሔር ይመስገን አሁን ይመረቃሉ ዩኒቨርሲቲ መመረቅ ምንም ማለት አይደለም ግን በእግዚአብሔር ቤት ጥሩ እውቀት አግኝተዋል ጥሩ አገልጋይ ሆነውልኛል እግዚአብሔር ይመስገን ክብሩ ይስፋ ጸጋው ይባል እናቴ ለቤቴ ስብስብ አድርጋቸው በእውነት ተመስገን እሺ ሰቨን ሲስተር እናንተ ያላችሁበት ኤሪያ በእኔ ያለው ቤት አይደል ሱቅ ነው እሱ እኔ አይሁዶች ጋር መሀል ነው የምኖረው ማለት ነው ታውቃለች እኔ ስታንፎርድ ሂል ይባላል እሱ ጋር ጁሾች አሉ የጁሾች መጨረሻ ላይ ደግሞ እሷ አለች እሷን አልፌ ደግሞ ሰቨን ሲስተር አለ ሰቨን ሲስተር ማለት ሱቅ ማለት የኔ ስራ ቦታ ማለት ነው ያለው እሱ የጁሾችን ወጣ እንዳለች ነው ወጣ ነው እንደውም በነበረች ጊዜማ አሁን እንደውም ትንሽ ሰፋ እያደረጉ እየተዋለዱ ሰፋ እያደረጉት ሄደዋል እሷ ወጣ ነው ከነሱ ወጣ ነው ያለችው እኔ መሀል ስታንፎርድ ሂል ያለው ቤቴ መኖሪያ ቤቴ ማለት ነው የስራ ቦታ ሰቨን ሲስተር ይዘው ጣፋራ ሩቅ አይደለም ከበቂ በላይ ነው ማለት እኔ አሁን አንዱ የፈለኩት ምን ነበረ ሐይቅ ዳርቻ ላይ ቢች ዳር ላይ እንደምትኖር ለምን ስትነግረን እንደነበረ ያን ቤቷን ሁሉን ያላትን በጣም እንደመጣች ምናምን ነውና አሁን በውስጥ ያሉ ማህበርተኞች ትግስት ባናና ትግስት በክሽን እውነት እኮ ነው ማለት ከዚህ እውነት መሸሽ አንችልም እቺ እህታችን አሁን መታ ይሄንን ነገር ስትነግረን ምን ልትጠቀም እንግዲህ አብራ እዛ ቦታ ላይ እንግሊዝ በነበረችበት ወቅት ያሉትን ነገሮች ሁሉ የሷን አካሄድ ሁሉ ጠንቅቃ የምታቅህትን በዚህ ሰዓት መብራን ምስክር አድርጋ አሁንም ለቀረው ነፍስ እዛ ውስጥ ላለው ነፍስ መዳኛ እንደ ምስክር አድርጋ አምጥታ አቆማልናለች ምን ያህል ስትዋሸን እንደነበረ ምን ያህል ወደ ሌላ አይነት ነገር ውስጥ እኛ የምንገባባትን የሐሰት ወሬዎች እዚህ ስትነግረን እንደነበረ ከዚህ አሁን ከምትሰሙት ድምፅ ምንም አይነት ምስክር ሊመጣላችሁ አይችልምና እባካችሁ ባህሩ ተሰሙታላችሁ ውጡ ደጋግሜ ባህሩ ምጠራክ በእኔ ላይ የምታቅ ብዙ ውሸቶችና ብዙ ነገሮችን በህይወት አንተ በአካል ቆመህ ያያቸው ነገሮች አሉና የሴትኛዋን ክፋት የሴትኛዋን ጭካኔ በእኔ ላይ ያደረገችውን የሰራችው ታውቃለህና እባክህን ውጥ ከዚህ ጉድ በቃ ገና እኮ ይቀጥላል እኮ አሁን እኮ ይሄ ምንም ነው እህታችን እግዚአብሔር ይመስገን እንጠብቅሽ ነበረ በጉጉት ማለት ግን ያው ሰዓት ባለመግባባታችሁ የተነሳ ነው እንግዲህ ዘግይተሽ የገባሽው ይመስለኛል ከዚህ በኋላ ሌላም ፕሮግራም ይኖረናል ረጅም እንሰራለን ይቀጥላል አይደለም በእውነት ሲሳይድ የምትለው አንድ ነገር ልንገርህ ሲሳይድ የምትለው ማለት ነው አንዳንዴ ግሪን ኤሪያ የሚሉት እንደ ዝም በውሃ ወቅ ብስክሌት የሚነድ ያውቀዋል መምህር ያውቁታል እሳቸውን ብትጠይቃቸው ማለት ነው የብስክሌት መንጃ በጫፍ ላይ ይደረጋል እንደውም ሰው እዛ አካባቢ መኖር አይፈልግም ይፈራል እና ወደዛ ዳሩ ወደ ቁልቁለቱ ጉድጓድ ውስጥ ነው ያለች ወደ ጉድጓድ የገባ ነገር ነበረ እና እሱን ለማለት ፈልጋለሁ ሪቨር የለም ለንደን ውስጥ አሁን ለ2012 የተሰራ ወደ ትንሽ ራቅ ብሎ የሰሩት ማንሜድ ራሳቸው ይሰሩት አለ አይደለ እንደዛ አለ እንጂ የለም ለንደን የለም አይቀለም የለም
በእውነት በጣም ጋሽዬ ከልብ ነው የምናመሰግነው እንግዲህ በእውነት ሳራ ጊዜሽን ሰውተሽ እውነቱን የኢትዮጵያ ህዝብ እንዲያውቅ በኦርቶዶክስ ተዋህዶ ላይ የምታጭበረብረውን ሁሉም ሰው እንዲያውቅ ወደፊት በእውነት ነው ወደፊት እንዲያውም እኔ አሁን ያልናቸው ቅድም የጠቃቀስናቸው ሰዎች አሉ እነ ሳሚን ደሞ ሄለና ያልሻት አንድ እህታችን ሌሎችንም ወንድማችን የጠቀሳቸው አሉ እነ ዳንኤል እነ ደሞ አንደኛው ማን ነው ጋሽዬ እነ ሄኖክን በእውነት ኢቭን ሌላው ቀርቶ እነ የአርሴማ ማህበርተኞችን ራሱ ማግኘት እንፈልጋለን እውነቱ መመስከር አለበት እኛ አሁን ህዝብ የማዳን ስራ እንጂ የሰው ወንጀል እኔ ተናግሬያለሁ ሴትየዋ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ወርዳ ራሷን ችላ የራሷን እምነት ይዛ መሄድ ትችላለች እኔም የዛኔ አቆማለሁ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ግን እየቀለደች እያታለለች መኖር አትችልም ነው ስለዚህ እኛ ምንጮው ለቤተ ክርስቲያን እንጂ እኛ የሰውን ኃጢያት ለመዘርዘር አይደለም አይመለከተንም ግን ታቁም ነው እኛ አቁማ የፈለገው መዋሸት ትችላለች በራሷ እምነት በኢትዮጵያ ስለዚህ ሌሎች እንዲተባበሩን እውነቱን ወጥተው እንዲመሰክሩልን ህዝብ እንዲድን እንፈልጋለን ፕሊዝ ሳርዬ እንግዲህ ወንድማችን ሰሎሞንን በርቀት አለ እነ ማርታ ማሉ እንዲያው ማርታ አንድ ነገር እያለች ነበር ሰውየው ተፈቷል የሚል ነው እንግዲህ ሰውየው ከተፈታ እንዴት እናገኘዋለን አናውቅም ለማንኛውም በርቱልን ሳርዬ ከልብ እናመሰግናለን እንዲያው በመጨረሻ ግን የምትዩ ነገር ካለ እድሉን ልስጥ እኔ አሁንም የምለው እንዴ ሰው ማመን እኔ እንጃ እውነት በቤተክርስቲያን ያደገ ሰው ቤተክርስቲያን ያየ ሰው የቀመሰ የሸተተው ሰው ከሆነ እውነትና ውሸትን መለየት እንዴት ይከብዳቸዋል እንዴት እንዲህ አይነት ውሸት ድርቅ ያለ ውሸት ስትዋሽ ድርቅ ያለ አመንዝራ የሆነች ነገር እንዴት ሰው አምኖ ይቀመጣል እኔ አሁንም ሰዎችን ጥፋተኛ አደርገዋለሁ ከሷ ሰዎችን ነው ጥፋተኛ ማድረገው የሚከተሏት እና እኔ ይሄ ያልሆነ ነገር ሰው ማገናዘብ አለበት የት ነው ምንድነው ማደርገው ብሎ ማውቅ መጠየቅ አለባቸው ደግሞ አረ ግልጽና ግልጽ እኮ ነው የምትናገር ሰው እንዴት እመብርሃን ሰው እኔ በጣም ከመጀመሪያ እስከ መጨረሻ እኔ እውነት ነገር ምንም የምትናገረው ነገር ስላላየው ሰው እንደው ልቦና ይስጣችኋል በእውነት ልቦና ይስጣችሁ አሜን thank you በእውነት ከልብ ነው ማመሰግነው ጊዜሽን ሰውተሽ ስራ ላይ ሆነሽ ነው እኔም ደግሞ በጣም ይቅርታ ጠይቃለሁ እርግጥ ፖስተሩን ልክ የነበረ ትላንትና አላየሽውም አንቺ ቢዚ እንደሆንሽ ስለማውቅ አይ ነው ተረድቻለሁ የኔን ስህተቱ ይቅርታም ጠይቄያለሁም ቅድምም አስተባብያለሁ ለእውነት ለተመልካቾችም የኔ ጥፋት መሆኑንም ገልጫለሁኝና በእውነት ከልብ ነው ማመሰግነው ጋሽዬም በእውነት ጥያቄ ረክተሃል ብዬ አስባለሁኝና አመሰግናለሁ ጋሽ በጣም በቃ እኮ አሁን እኮ ምን አለ መሰሉት መምህር ሳራ እህቴ የተለየ ዛሬ ላይ ረጅም ሰው ተቀምጧል ብዬላለሁ ከ6 ሰዓት የጀመረን በጣም አሁን ኦሬዲ 10 ሰዓት ተኩል ሆኗልና ለሷ ለየት ያለ ማለት አሁን ልክ እንደዚህ እንደገባችሁ ሰፊ ነገር ስላላት ማለት ነው ነገም ቢሆን መቼም ተቀጣጥረን በቃ መቅረብ አለባት አዲስ ነገር ካለ ዛተው ለዚህ አይውሽማናል የማሰባሰብ ስራ መብራት መቻለበት መብራሃን አንቺን ወደዚህ ቦታ ያመጣሽ ለዛሬ አስቀምጣሻለች አሁን የመጨረሻ ይመስለኛል የሷ ለምዷ ተገፎ እዛ ጋር ያለውም ሰው ነቅቶ እግዚአብሔር ከደው ልቡን ንቅት አድርጎ የሆነ ከተቀመ እዚህ ቦታ ላይ ራሷው ሰዎች ይቻሉ ምትንጓል በትትና ነው ጻፍኩላት እባክሽ ልቦናሽን ከፍተሽ ስሚ በቃ ማንንም እዚህ ጋር አላማ የለውም እሷኛ አንድ ታችን እኮ ነች ነቅታ ራሱ ተመልሳ በቃ ለልጆቿም ለምን እግዚአብሔር አምላክ ክርስቶስ በንስሐ ተመልሳ ወደዚህቹ ቅዱስ ቤተክርስቲያን መጣ በነፍስ ተጠቀፈፈው አሳለፍነው ህይወት አቋያ ማለት በዚሁ ከቀጠለች ስለቀጠለችበት ይመስለኛል ዛሬ እናንተን አስነስታ እንግሊዝ ላይም ገና በቃ ባይለኛው ተሰባስባችሁ እንደምትወጡ እርግጠኛ ነኝ ማለት የመጨረሻ እድሏ ነው ይሄ ለሷ እና እግዚአብሔር ይስጥልን እግዚአብሔር ያክብርልኝ ሳራም ሰላም ሁኑልኝ እግዚአብሔር ያክብርልን ሳርዬ ከልብ እናመሰግናለን እደውላለሁኝ ጋሽዬም እግዚአብሔር ያክብርልኝ ሳራ ቤት ቀጥይ
ግንኙነት አረገ ምናምን ያለው ልጅ እኔ አልዋሸም ብዬ አምናለሁ። እርግጥ ከምታውቂው አኳያ ማለትሽ ነው? ከማውቀው አዎ እኔ አሁንም ቤተክርስቲያን አትንካብኝ፣ የፈለገችውን ትሁን፣ ግባ ብትፈልግ ትሮጥ ቤተክርስቲያን ድረስ አትድረስብን። በቃ ይሄ የሷ የውሸት እንትን ማቢያ አይደለም የኛ ቤተክርስቲያን። እኛ የምናመልከው አምላክ ከሷ ጋር የተገናኘም አይደለም የውሸትም አይደለም። እና አትምጣብን፣ በቃ አትንካ። ዋናው ነገር እግዚአብሔር ይመስገን። እንግዲህ ፒቲሽንም ልናስፈርም ነው እንግዲህ ወደ እናንተ ምንልካለን፣ ታስፋፉልናላችሁ። ምን ችግር የለም። እሺ ቴንኪው ሳርዬ፣ ከልብ እናመሰግናለን። አሜን። እኔም አመሰግናለሁ በእውነት እግዚአብሔር ያክብርልኝ። እሺ